ግብሻ እኛ እኮ ለምን ለሚያለቅሱት ለእንደዚህ ራሳቸውን እየጎዱ ላሉ ነው እንጂ እኮ የምንናገረው እኮ ይሄ ስራ ነው ይስሩ። እንደውም ይቀጥላል። እሺ ሲጀመር ቻናላቸው ደስ ብሎኛል። ስራቸው በጣም ተመችቶኛል። ይስሩ። ቻናላቸው በደንብ እየሄደ ነው። እንግዲህ ካራክተሩ ሀይሚዬ መሳለች ሰው ካላችሁ እንግዲህ ገባችሁ? ሀያትም የምትለው ሰው የሚፈርደው እንዳየው ቪዲዮ ነው። ያ ሰው ደግሞ በተመለከተችው መንገድ ደግሞ ሀያት ምንድን ነው ያ ሰው የሚናገረው አይቶ ነው እንጂ ብሩኬ ያ ነገር ሆኖ ነው። እንዴት ነሽ? ደህና ነኝ። እንዴት ናችሁ? አለው ከየት ነው? ኧረ ከየትማ አይደለሽም፣ የእኛ ናት እንዴ። በጣም ነው የተመቸሽኝ። ይመችሽ። ያራት ልጅ ጥሩ ሰው። መልኬን አይተሽ ነው? መልኬን አይተሽ ነው የተመቸውሽ? ሰውን እኮ መልክሽ አይተው ማለቴ አቆሙ ላይ ቆሞ ሲያወራ አነጋገሩ አቆሙ ደስ ይላል። መልኬን አይቼ ምናምን አይ ዶንት ናው። እኔ ማንንም አይቼ አይደለም የሚወደው። ማንንም ሰው እኮ አይተን ሳይሆን ስለታ ምንድን ነው የሚባለው? እኔ ብዙ አማርኛ ላቅም፣ እኔ እንግሊዝኛ ነው የምችለው። እውነትሽን ነው። ሰው በአመለካከቱ ባስተሳሰቡ እንጂ መልክታት አይጠጣም። ሶፊ አዋራት። እሺ አዋራት። አዲስ ሰው ነሽ። እሺ እኔ መጣሁ። ሶፊ አዋራት መጣሁ። እግዚአብሔርን አዋራት። የምሬ ነው። እያወራችሁ ጠብቁ። መጣሁ። ብልግና የሚያወራ ሰው እኔ አላስገባም ብያችኋለሁ። ገባችሁ አይደለ? እኔ ቤት ብልግና አታውራ። የዝሙት ቤት አይደለም ይሄ። ስላላወኳት እኮ ነው ማለት ማነች? አዋረት የእኛ ናት እና ጠንብለት ነች። ቀይራ ወይስ ፕሮፋይል ቀይራ? አላውቃትም። በዚህ ሁለተኛ ነገር ቀጭን መንገድ የእግዚአብሔር መንገድ ናት። አረንጓዴው ጥሩ ነው። ያው ቆሻሻው እንግዲህ ጠረኩት። ያው ሳንቲም ነው፣ ገንዘብ ነው። ገንዘቡ እንግዲህ እናንተ ለማንኛውም የምችሉ እስቲ ይችን ህልም በትክክል የምታውቁ ገሩና አስፈቱ። ፈጣሪ ያውቃል። ልጆቹ ግን በነገራችን ላይ ስራም ቢሆን ግን ጠላቶች አላቸው። ፈልቅቆ መድኃኔዓለም ሁለቱን ያውጣል እንደምንም ብሎ። እውነተኛ ፍቅር ነው ያላቸው። ሁለተኛ አብሮ የሚያድጉ ትልቅ ነው እግዚአብሔር ያጣመራቸው ነው። በኦዲየንስም መሀል እነዚህ ልጆች ቢገናኙ እግዚአብሔር መልእክት አለው። አይለያዩም ብያለሁ። ግን ትዕግስት የሚባል ነገር ቢሰጠን ጥሩ ነው። ከኔው ጨምሮ ፈጣሪ ትዕግስት ቢሰጠን ብዬ ነው የማስበው። እግዚአብሔር ያውቃል። እንግዲህ እስቲ ይሄንን ህልም የምታውቁ ካላችሁ እስቲ እባካችሁ እርስ በርስ እስቲ የምታውቁ ማሾፍ መቀለድ ምናምን አይደለም። እና እንግዲህ እስቲ ብሩክዬና ሀይሚ መድኃኔዓለም ክርስቶስ አያሳፍረንም። እግዚአብሔር ይመስገን። ሰላም ናችሁ? ፈጣሪ ይመስገን። ሂዊ ሁላችሁንም እስኪ ሁላችሁም ሰላም ብያለሁ። ሁላችሁም ሰላም ብያለሁ። እንዴት አደራችሁ? እግዚአብሔር ይመስገን። ሰላም ሰላም ሰላም። እንዴት አደርሽ ቀብራሪት? አንቺ አይጣለሽ መላጣለሽ ሞት መሰለሽ እንዴ? ጥሜት እንድትባባሉ እኮ አይደለም። ሞች መስሎኝ ነበረ። በጣም አሪፍ ነው፣ ደስ ይላል። ሁለቱም አይለያዩም። አንጥፈሽ አረንጓዴ አርገሻ አረንጓዴ ነገር በጣም ደስ የሚል ነው። ለምለም ነው። ልጆቹም ለምለም ናቸው። ፊልሙም ለምለም ነው። ደስ ይላል። ቆሻሻውን ጠረሽ ምቀኛ እንዳለባቸው ያስታውቃል። ምቀኛቸውን አንቺ ጠርገሽላቸዋል። ሁለቱ አንድ ናቸው። መቼም አይለያዩም። እግዚአብሔር ያገናኘውን ሰው ሊለያየው ምን የፈለገ ድንጋይ ቢፈነቅሩ ሊለያየው አይችልም። ለምን? እግዚአብሔር በመካከላቸው ስላለ። ሁለት ደግሞ የሚከተሉሽ መላእክት ናቸው። በጣም ደስ የሚሉ መላእክት እየተከተሉሽ ነው። ልጆቹን እግዚአብሔር እየጠበቃቸው። ለምዶ ታውቃለች። የብዙ ሰው ጸሎት ስላለ እግዚአብሔር አምላክ የአንዱን ጸሎት ይሰማል። ለእነዚህ ልጆች ብዙ ሰው ይወዳቸዋል። በጣም በጣም ብዙ ሰው። ሲቀጥል ደግሞ ከምንም በላይ ደግሞ የእናትና የአባቶቻቸው ጸሎት ከነሱ ጋር አለ። እነሱ የሚጸልዩት ጸሎት ከነሱ ጋር አለ። ስለዚህ ጠላት አላቸው። ጠላታቸውን እግዚአብሔርን ጠርገሽላቸዋል።
እነሱን ግን ደግሞ እንዲህ ያለውን ነገር አገጣጠምሽላቸው። አረንጓዴ ደግሞ በጣም ደስ ይላል፣ ለምለም ነው። ልጆቹ ከኋላ የሚከተሉች ደግሞ መላእክት ናቸው፣ የታወቀ ነው። ስለዚህ ቆሻሻ ምቀኛ ነው። ህጻናቶች እና አንድ አርገሻ አንድ ነው እና በጣም ደስ ይላል። እግዚአብሔር አምላክ እስከ መጨረሻ ያሳምርልን። እግዚአብሔር አምላክ እነሱ ይጠብቃቸው፣ በእውነት ከክፉ ነገር ይሰውራል። አሜን በሉላችሁ። የምትከታተሉ ኦዲየንሶች እግዚአብሔርን ሃይሜንን ብሩኬን የምትወዱ ኦዲየንሶች አሜን ብለናል። የሚለቁትን ቪዲዮ በደንብ አድርጋችሁ ተረድታችሁ በስነስርዓት ኮመንትም ሆነ አስተያየት መስጠት ትችላላችሁ። አንዱን በመሳደብ አንዱ ዝቅ አንዱ ከፍ በማድረግ ሳይሆን ሁለቱም ካጠፉ ሁለቱም ጥፋተኛ ናችሁ ብላችሁ በሁለቱም አስተያየት መስጠት ነው። በተረፈ እነዚህ ልጆችን እግዚአብሔር ነው የምላችሁ፣ የሚለያዩ ልጆች አይደለም። ለምን እግዚአብሔር በሰው ሆኖ አገናኝቷቸዋል። እነዚህ ልጆች በኦዲየንስ ሆኖ እኔ ከመጀመሪያ ጀምሮ የምከታተላቸው ሃይሜ ልጅ ሆና ደብተር ይዛ ጀምሮ ነው የማውቃት፣ ቡሩኬንም እንደዛ። ስለዚህ እግዚአብሔር አምላክ እነዚህ ልጆች አገናኝቷቸዋል። እግዚአብሔር አምላክ ይጨመርበት፣ ከኃጢአት በስተቀር የልባቸውን መሻት እግዚአብሔር አምላክ ይፈጽምላቸው። እናንተ በጸሎት አስቧቸው። እነዚህ ልጆች ትልቅ ደረጃ የሚደርሱ ናቸው። ግን አስተያየት ስትሰጡ አንዱን በመውቀስ አንዱን በመስደብ ሳይሆን እኔ ብሆንስ፣ በእኔ ላይ በተደረገ ቢሆንስ ብላችሁ በዚህ አስተያየት ሰጡ፣ ደስ ይለኛል። እግዚአብሔር አምላክ ይጠብቃቸው። ደስ የሚል ህልም ነው ያየሽው። መብራን ወላዲተ አምላክ የጭንቃ ማላጆ ትጠብቃቸው። እናንተም እግዚአብሔርን በጣም ነው ማደንቃችሁ። በተለይ በስደት ሆናችሁ በስራ በድካም በብርዱ በብዙ ነገር የቤተሰብ ናፍቆት ኖሯችሁ ግን ለሰው ብላችሁ እንደዚህ ለምታደርጉት መስዋዕትነት ሁሌ ነው የሚገርመኝ፣ ሁሌ ነው የምደነቅባችሁ። እናንተ እግዚአብሔርን ጀግኖች ናችሁ። የሰው ደስታ የሚያስደስታችሁ ሰውን ለማስደሰት የምትጥሩ እና እግዚአብሔር አምላክ እናንተንም ይጠብቃችሁ፣ የልባችሁን መሻት ይላላችሁ፣ ከክፉ ነገር ይሰውራችሁ። እናንተም በሀገራችሁ ገብታችሁ እናንተም ወልዳችሁ የራሳችሁ ኑሮ ይዟችሁ ልጅ ያላችሁ ከልጆቻችሁ፣ ልጅ የሌላችሁ ደግሞ ወልዳችሁ ከልጆቻችሁ እናንተም በደስታ እግዚአብሔርን እያመሰገናችሁ እንድትኖሩ እግዚአብሔር አምላክ ቅዱስ ፈቃድ ይሁኑ። አስተያየት መስጠት ካላችሁ በስነስርዓት ስጡ። ግን አንዱ ዝቅ አንዱ ከፍ አታርጉ። በመድኃኔዓለም ለሁለቱም በጸሎትና በዱዓ አግዟቸው። ሁለቱ ይኸው እግዚአብሔርን ልንገራችሁ እንደው ምን አለች አለምሸት በሉ አይለያዩ። እኔ ከመጀመሪያም ጀምሮ ብዙ ጊዜ ቪዲዮ ሲሰሩ ሲሰድቧቸው ሲዘቀዝቋቸው እየገባው አይለያዩ ተውል ነበር እና አሁንም አይለያዩ። በሚመጣው ነገር አትደንግጡ። ደግሞ የምታለቅሱ ልጆች አታልቅሱ፣ ጸሎት አድርጉላችሁ። የሚያስጨንቃችሁ ከሆነ ቪዲዮውን ክፈቱና ለእነሱ ይቁጠር። እናንተ ስራችሁ ስሩ፣ አለቀ። ሌላ ነገር እዩ፣ መንፈሳዊ ነገር እዩ። ግን ቪዲዮውን ክፈቱላችሁ፣ እንዲቆጥርላችሁ ክፈቱ። በተረፈ ግን በፈጠራችሁ እርስ በርስ አትሰዳደቡ፣ ፎቶ አትዘግዝቡ፣ ቤተሰብ አትስደቡ፣ እነሱን አትስደቡ። እነዚህ እኮ በጣም ህፃናት ልጆች እኮ ናቸው። እግዚአብሔርን በጣም ልጆች እኮ ናቸው። ቡርኬም ሆነ ሀይሚ በጣም በስስት የሚታዩ ልጆች ናቸው፣ የሚያድጉ አሁንም እያደጉ ያሉ ናቸው። ደግፏቸው። በኮመንት አትጻፉ፣ መጥፎ ነገር ስድብ አትሳደቡ፣ ኃጢአት ነው፣ ፈጣሪ አይወደውም። ስድብ በጣም ያስጠያፊ ነገር ነው። ነገ እኛስ ብንሆንስ ለልጆቻችንስ መልካም ነገር ያስቀመጥነው ነው እኛ የምናጭለው፣ መልካም ነገር የሰራነው ነው እኛ የምንቀበለው። ይሄንን እያሰባችሁ በመድኃኒዓለም በዓል ላይ ሆንባችሁ አትሳደቡ። የምታለቅሱ ልጆች ተረጋጉ፣ አታልቅሱ። ልጆቹ ይደጉ። ዩቲዩቡን የከፈቱት ሊያድጉ ሊለወጡ ቤተሰብ ሊያሳድጉ ነው እና ዩቲዩብ የተከፈተ እኮ በቀላል አይደለም። ብዙ መስዋዕትነት ያስከፍላል ስራ ስለሆነ። እኛውን እዚህ ጋር በሰው ሀገር በስደት የመጣ ነው፣ ልጆቻችንን ቤተሰብ ጥለን የመጣ ነው፣ ልንሰራ ልናድግ ስለሆነ እነዚህ ልጆች ደግሞ ሊሰሩ ሊያድጉ ስለሆነ በቪዲዮ አስተያየት ስጡ። በቃ ይሄ ትክክል አይደለም፣ ከዚህ ተመለሱ፣ ይሄ የምትሰሩ ስራ ትክክል አይደለም ብላችሁ ቪዲዮ አስተያየት መስጠት መብታችሁ። ግን አንዱን ወክላችሁ እየሰደባችኋል። ሀይሚን እየሰደባችሁ ቡርኬን የሰደባችሁ አይደለም፣ በስራው አስተያየት እየሰጣችሁ ነው እና ስራ አዳመጣችሁን ያመሰግናለሁ። ካስቀየማኳችሁ በክርስቶስ በጣም ይቅርታ፣ አፎ በሉኝ። በአነጋገሬ ስህተት ካለው ይቅርታ። ወዳችኋለሁ። በጣም ተባረኪ። እግዚአብሔርን በጣም እናመሰግናለን። አሜን የኔ እናት አሜን። አናጋሪውን አፉን ያዝልኝ ብዬ ነበር የተነሳሁት፣ ግን አልያዘልኝም። እንደ አንዳንዴ
ስንነሳ ጸሎት በማድረግ ነው ስራ የምንጀምረው እግዚአብሔር እንዲረዳት። እኔ አሁን እግዚአብሔርን አሁን እቺ ቁጭ የማውራ ከእናንተ ጋር የምገናኘው ሰዎቼ ሌላ ሀገር ስለሄዱ ረፍት ስለሆንኩ ነው እንጂ በዚህ ሰዓት ጭንቅንቅ ያለ ስራ ላይ ነው ጭንቅንቅ። ስለዚህ ይህን እያሰብን እየተረጋጋን በማልቀስ ሳይሆን በመጨነቅ በመሳደብ ሳይሆን ለእነሱ ጸሎት እያደረግን ዱዓ እያደረግን ሙስሊምም ከዛን አስተያየት መስጠት ካለብን መብታችን ነው። አስተያየት ይሄ ጥሩ አይደለም፣ እንደዚህ አይደረግም፣ እኔስ ብሆንስ፣ የኔስ ባል አድርጎ ቢሆንስ፣ የኔ ልጅስ አድርጎ ቢሆንስ፣ ይህንን አስተያየት እየሰጠን ጥሩ ኮመንት እየሰጠን የምንወስደውን ትምህርት እየተቀበልን ማይሆነውን ትተን የሚሆነውን ትምህርት መውሰድ መቀበል ያለብንን ነገር እየተቀበልን ማይሆነውን ነገር ደግሞ እየተሁን ነው መቀጠል ያለብንና እንግዲህ እግዚአብሔር አምላክ ይርዳችሁ፣ እሱ ይጠብቃችሁ። ግን የምታለቅሱ ደግሞ በፈጠራችሁ አታልቅሱ፣ በልጆች አታልቅሱ፣ ማርያምን እንዳታለቅሱ። ልክ ነሽ። አውሩ ዝም አትበሉ። እሺ አንቺ ሰባት መለጣ ልጅ አውሪ፣ ዝም አትበይ እስቲ እሙ። ኧረ ስራ ይዛለች መሰለዛ። ማቆያዬ እንዴት ነሽ ውዴ? ሰላም ነሽ? እሺ እንትን በሏት። ሄደች ብሌን አለች ብሌን እሙ ሚዩትሽን እየሰራሽ ነው እሙ ብሌንዬ። እሙ ሳይለንት ነች። አውሪ እናቴ አውሪ፣ የኔ አልቃሻ አውሪ፣ የኔ አልቃሻ አውሪ። እንዴት አደርሽ እሙ? አለው እግዚአብሔር ይመስገን። እንዴት ናችሁ? ልጅቷ በአንቺ የምትሰራው ኢትዮብ ላይ ያሉ መኪና ልትገዛ ነው አሉ። ትግዛ፣ ምን ችግር አለው? እኔ ፎቶ ለጥፋ ትግዛ። ከተሰራች ታረግሻት ይቅናት። ትላንትና ከዚህ ከላይ ከወጣሁ በኋላ ያዋለው ዩቲዩብ ጠቅላላ የኔ ፎቶ ነው። አንቺ አሁን እኮ እያየሁሽ ነው። ወይ ድረስ እኔ ነኝ እንዳልኩኝ እኮ የእሙን ነበር የምፈልገው። አንድ ቀን ጌታ ሆይ የእሙን እንደው አሳየኝ። እንደው ሌላ ምንም አይደለም፣ እሷን ነው የእሷን ያሳየኝ። እንደው በቴሌቪዥን ያሳየኝ የእሷን። እኔ እኮ በቃ ማልኩሽ እኮ ዞራለሁ ጠቅላላ የኔ ፎቶ ነው በየቦታው ተለጥፎ። መድኃኒዓለም እንደው ፌመስ አረጉኝ እኮ ፌመስ ሆንኩኝ እኮ። አንቺ እኮ ሁሌ እኮ ነው ያለው ቲክቶክ ላይ ዩቱብ ላይ እኮ አለሽ እኮ ሁሌ እኮ አለሽ ዩቱብ ላይ አንቺ። እኔ ስንቶች ናቸው እየለጠፉኝ ይወስዱኛል፣ ይለጥፉኛል ከዚህ ድምፄ። ኧረ ተው አቤት እንዲህ ድምፄ ደግሞ እኮ በውስጥ ለፊት እኮ ድቅን የሚያደርገዋት እኮ ለፊት ድቅን እኮ ነው የሚያደርጉሽ። እንባሽን በውስጥ ጨርሰሽ ነው አሁን ጎበዝ ሆነሻል። ምቶች በውስጥ ጨርሼ እወጣለሁ፣ አወራለሁ። እዚህ ጋር በቃ ፈገግ አለች ብሌን ነው። በስመ አብ እኔ ቤተሰቦች አላዩ እነዚህ ሰዎች ደግነት ብቻ ነው መታየት ሌላ